ሰበር ዜና ግዙፉ የጋሽና የኮንክሪት ምሽግ በፋኖ ኃይሎች ተሰበረ። በትግራይ ጦርነት ወቅት ከባድ ጦርነት የተደረገባት ጋሽና በፋኖች ገብታለች። መሪ ወዳጆ ጦሩን እየመራ የመከላከያን የኮንክሪት ምሽግ ደርምሶታል። 4 ኪሎ ማንም ያልጠበቀው ክስተት ሆኗል። በስትራቴጂካዊው የጋሽና ስፍራ መያዝ የተደናገጡት የ4 ኪሎ ሹማምንት በጦርነቱ ሻዕቢያ አለበት በሚል ደብዳቤ ለተመድ ጽፈዋል። ከጋሽና ባለፈ በርካታ ከተሞች በፋኖች እየገቡ ነው። በዝርዝር የምናስደምጣችሁ ይሆናል። ሻዕቢያ ኢትዮጵያ ላይ አዲስ መግለጫ አውጥቷል። ባለፈው ሰኞ ፕሬዝደንቱ ስለ ባህር በር ያደረጉትን ንግግር እጅግ አደገኛና የጦርነት አዋጅ ነው ሲል ጠርቶታል። በአሰብ ግንባር ተጨማሪ ጦር ወደ ስፍራው እየገባ ሲሆን ሻዕቢያ በድንጋጤ ጦርነቱን አስቀድሞ ለመጀመር ማቀዱን የሚገልጽ አንድ ወታደራዊ መረጃ ሞጥቷል። ኢትዮ ኤርትራ ከመቼውም ጊዜ በላይ ወደ ጦርነቱ ተቃርቧል። ጉዳዩን የተመለከተም ዘገባ እናስደምጣችኋለን። በሌላኛው ሰበር መረጃችን ደግሞ አንድ ዓለም አቀፍ ተቋም ብልጽግናን በተመለከተ ያወጣው ሪፖርት ቤተ መንግስቱን አስደንግጧል። ጉዳዩ ለጠቅላይ ሚኒስትር አብይ የሞት ሽረት ጉዳይ ሆኗል። ሪፖርቱ ኢትዮጵያ በአብይ ዘመን ቅርቃር ውስጥ ገብታለች ያለ ሲሆን ኢኮኖሚያዊ ጉዳዮች በዚሁ ከቀጠሉ የብልጽግና መንግስት የማስወገድ አማራጭን አስቀምጠዋል። ይህ ኢትዮ ፖስት ነው። የከበረ ሰላምታችን በያላችሁበት የዓለም ዳርቻ ይድረሳችሁ እያልን የተወደዳችሁ የቻናላችን ቤተሰቦች ለአሁን የተደመጡና የተመረጡ ሰበር መረጃዎችን አጠናክረናል። እንደተለመደው ቪዲዮ ላይክና ሼር በማድረግ ጥቂት ደቂቃዎችን አብራችሁን ቆዩ። ሻዕቢያ ኢትዮጵያ ላይ አዲስ መግለጫ አውጥቷል። ባለፈው ሰኞ ፕሬዝዳንቱ ስለ ባህር በር ያደረጉትን ንግግር እጅግ አደገኛና የጦርነት አዋጅ ነው ሲል ጠርቶታል። በአሰብ ግንባር ተጨማሪ ጦር ወደ ስፍራው እየገባ ሲሆን ሻዕቢያ በድንጋጤ ጦርነቱን አስቀድሞ ለመጀመር ማቀዱን የሚገልጽ አንድ ወታደራዊ መረጃ ሞጥቷል። ኢትዮ ኤርትራ ከመቼውም ጊዜ በላይ ወደ ጦርነቱ ተቃርቧል። የኤርትራው የማስታወቂያ ሚኒስትር የማነ ገብረ መስቀል ትላንት መስከረም 26 2018 ዓ.ም በተካሄደው የህዝብ ተወካዮች ምክር ቤት ላይ የቀይ ባህር መነሳቱን ተችተዋል። የማነ ሁለቱ ውሃዎች ማለትም ቀይ ባህርና አባይ ከኢትዮጵያ ህልውና ጋር የተቆራኙ ናቸው ተብሎም በፓርላማ መቅረቡም በይፋዊ ኤክስ ገጻቸው ላይ ምላሽ ሰጥቷል። የኤርትራው ቃል አቀባይ ኢትዮጵያ በቀይ ባህር ላይ ያነሳቸውን ጥያቄ ማሳካት የመንግስት የዓመቱ እቅድ አካል ሆኖ መቅረቡ የማይጨበጥ ምኞት ነው ሲሉም አጣጥለውታል። ኢትዮጵያ የቀይ ባህርን ጉዳይ ከህልውናው ጋር አስተሳስራም በይፋ በፓርላማ ማቅረቧን የኮነኑት የማንም እንደ ከዚህ ቀደሙ ገዢው ብልጽግና ፓርቲ በስም ጠቅሰው ወንጅለዋል። የኤርትራው ቃል አቀባይ የኢትዮጵያው ፕሬዝዳንት ታዬ አጽቀሥላሴ በፓርላማ ንግግር ላይ ገዢው ብልጽግና ፓርቲ በአባይና ቀይ ባህር ላይ ያንጸባረቀው ትርክት ግራ የሚያጋባና ለማሰብ የሚከብድ ነው በማለት ተችቷል። የማነ በአባይና በቀይ ባህር አጀንዳዎች መካከል ከጂኦግራፊ ግንኙነት፣ ከህጋዊ ንጽጽር ወይም ከጂኦፖለቲካ ተመጣጣኝነት አንጻር አንዳችም ተመሳሳይነት የለውም ብለዋል። የማነ ቅዠት ሲሉ የጠሩት ብልጽግና ፓርቲ በቀይ ባህር ለሚያራምደው ትርክት በብዙ ነውጦችና ችግሮች በሚታመሰው ቀጠና ውስጥ አላስፈላጊና ሊወገድ የሚችል ግጭት የሚቀሰቀስ ይዘት ባይኖረው ኖሮ ምንም ለውጥ እንደማያመጣና እንደማይረባ ቅዠት ቆጥረው መተው ይቻል ነበር በማለትም አጣጥለውታል። የመንግስት የ2018 በጀት ዓመት የትኩረት አቅጣጫ ለፓርላማ ያቀረቡት ፕሬዝዳንት ታዬ አጽቀሥላሴ የቀይ ባህርና አባይ ዋና የዲፕሎማሲ ማጠንጠኛ መሆኑን ገልጸዋል። አባይና ቀይ ባህር ኢትዮጵያ ጣፋንቷና መጻኢ ዕድሏም ከሁለቱ ውሃዎች ጋር የተቆራኘ መሆኑን ታዬ ተናግረዋል። ኢትዮጵያ ከቀይ ባህር ፍትሐዊ ባልሆነ አካሄድ ከ3 አስርተ ዓመታት በላይ ተከፍታ መቆይቷ ትክክለኛ እንዳልሆነም ገልጿል። የቀደመውን ስህተት ለማረም ኢትዮጵያ በአባይና በቀይ ባህር ላይ ፍትሐዊ የልማት ተጠቃሚነት እንደምታረጋግጥ መንግስት በመስራት ላይ እንደሚገኝም ጠቁሟል። ፕሬዝዳንቱ ካቀረቧቸው መንግስታዊ ዋና ዋና እቅዶች መካከል የቀይ ባህር ጉዳይ አንዱ ከመሆኑ ባሻገር የሚሳካበት ጊዜ ተቃርቧልም ብለዋል። ኢትዮጵያ በቀይ ባህር ያነሳቻቸው የባህር በር የማግኘት ጉዳይ ከፍ ወዳለ ደረጃ ደርሷል በማለት ፕሬዝዳንቱ ጉዳዩ ትኩረት እንደተሰጠው ገልጿል። የኢትዮጵያ የባህር በር ጥያቄ የብሔራዊ ጥቅም ጉዳይ ነው ያሉት ታዬ አጀንዳው በዓለም አቀፍ ደረጃ ቅቡልነቱ ጨምሯል ሲሉም ተደምጧል። የኢትዮጵያ የህልውና ጉዳይ ሆኖ የቀረበው የባህር በር ጥያቄ ለማሳካት መንግስት በሰላማዊ መንገድ እየተንቀሳቀሰ ነው ብለዋል። ከቀይ ባህር ጋር በተገናኘ የቀጠናውን በጋራ የማልማት ፍላጎት ያገናዘበ ትብብር ለማጠናከር ዲፕሎማሲያዊና ሰላማዊ ጥረቶች ይቀጥላሉም ብለዋል። ኢትዮጵያ ቀይ ባህርን የህልውና ጉዳይ አድርጋ ያቀረበችውም በአሁኑ ወቅት የመነጋገሪያ አጀንዳ የሆነም የባህር በር ጥያቄን ተከትሎ ነው። በኤርትራ በኩል ኢትዮጵያ የቀይ ባህር ታሪካዊ ድንበር ተጋሪነትን ተንተርሳ ያነሳችውን
የባህር በር ጥያቄ ላይ ቀጣይነት ያለው ተቃውሞም እያሰማች ነው። በባህር በር ጉዳይ ከኢትዮጵያ በኩል ለሚነሱ ሀሳቦች እግር በእግር እየተከታተሉ መልስ የሚሰጡት የኤርትራው ቃል አቀባይ ጉዳዩ እንደ ዋና እቅድ በፓርላማ መቅረቡንም ኮንነዋል። ግዙፉ የጋሽና ኮንክሪት ምሽግ በፋኖ ኃይሎች ተሰበረ። በትግራይ ጦርነት ወቅት ከባድ ጦርነት የተደረገባት ጋሽና በፋኖ እጅ ገብታለች። ምሬ ወዳጆ ጦሩን እየመራ የመከላከያን ኮንክሪት ምሽግ ደርምሶታል። 4 ኪሎ ማንም ያልጠበቀው ክስተት ሆኗል። በስትራቴጂካዊ የጋሽና ስፍራ መያዝ የተደናገጡት የ4 ኪሎ ሹማምንት በጦርነቱ ሻዕቢያ እጁ አለበት የሚል ደብዳቤ ለተመድ ጽፈዋል። ከጋሽና ባለፈ በርካታ ከተሞች በፋኖች እየገቡ ነው። በፋኖች ከገቡ ከተሞች መካከል ጅጋኮን፣ ጋሽና ከተሞችም ይጠቀሳሉ። በተለይም ጋሽናን ለመቆጣጠር ከባድ ተጋድሎ መደረጉ ሰምቷል። ውጊያ ወደ ስልታዊ ቦታዎች መስፋፋቱን ተከትሎም የደቡብ ወሎ የአስተዳደርና የንግድ ማዕከል የሆነችው ደሴ ከተማና በአካባቢዋ ከፍተኛ ውጥረት መንገሱን ለማወቅ ተችሏል። ምንጮች እንዳረጋገጡት ከሆነ ታዲያም የፋኖ ታጣቂዎች በጋሽና አቅራቢያ የምትገኘውን ኮን ከተማ ተቆጣጥረዋል። በተጨማሪም በቅሎ ማነቂያን ጨምሮ በጋሽናና ሌሎች አካባቢዎችም ውጊያ እየተካሄደ ነው። በተመሳሳይ ሁኔታ በአምባሰል ወረዳም ግጭቶች እየተካሄዱ ሲሆን የፋኖ ኃይሎች በአምባሰል ከተማ ሲንቀሳቀሱ እንደሚታዩና የመንግስት ታጣቂዎች በከተማዋ እንደማይታዩ የአካባቢ ነዋሪዎች ገልጸዋል። የውጊያ አካባቢዎች ከፍተኛ ስልታዊ ጠቀሜታ አላቸው። ጋሽናና አምባሰል አዲስ አበባን ከትግራይ ክልል ጋር የሚያገናኘውን ዋናውን የኤቱ አውራ ጎዳናም የቆጣጠሩ በመሆናቸው በዚህ መስመር ላይ የሚፈጠር ማንኛውም አለመረጋጋት ከፍተኛ ኢኮኖሚያዊ፣ ወታደራዊ አንድምታም ይኖረዋል። ይህ በእንዲህ እንዳለ በደሴ ከተማ ሰዓት እላፊ ታውጇል በሚል የሚሰራጨው መረጃ የተሳሳተ መሆኑን ስማቸው እንዲጠቀስ ያልፈለጉም አንድ የአካባቢው ባለስልጣን ለዛሀብሻ አረጋግጧል። እንደ ባለስልጣኑ ገለጻ ምንም እንኳን ውጥረትና የጥበቃ ማጠናከር ቢኖርም በከተማ ውስጥ እንቅስቃሴዎች አልተገደቡም። ከዚህ በተጨማሪም አርብ መስከረም 16 2018 ዓ.ም ከመከላከያ ኃይልና በፋኖ ታጣቂዎች መካከል በወልዲያ ከተማና በዙሪያ ባሉ የገጠር አካባቢዎች በነበረው ግጭት ምክንያት የአካባቢው የትራንስፖርት እንቅስቃሴ መታገዱን ነዋሪዎች ለሪፖርተር ተናግረዋል። ስማቸው እንዲጠቀስ የጠየቁ አንድ የከተማዋ ነዋሪ እንደተናገሩት በከተማዋ ሁሉም የትራንስፖርት እንቅስቃሴ ተቋርጦ እንደነበረ ገልጸው የመረጋጋት ሁኔታ ሲታይ ከወልዲያ ወደ ቆቦና ወደ ሳንቃ አካባቢ እንቅስቃሴ ቢጀመርም የባለሶስት እግር ተሽከርካሪዎች ግን እስካሁን ወደ ስራ ለመመለሳቸውንም ገልጸዋል። በከተማዋ ከትራንስፖርት እንቅስቃሴ ባሻገር ባንክና ሌሎች የመንግስት ተቋማት ስራ አቁመው መቆየታቸውን የተናገሩት አስተያየት ሰጪው የዘገባ በሚጠናቀረበት ወቅት የኢትዮጵያ ንግድ ባንክና አቢሲኒያ ባንክ በከፊል ስራ ጀምረው በቀን 2000 ብር ብቻ እየሰጡ እንደነበር ማየታቸውንም ጠቁሟል። አሽከርካሪዎች በድፍረት ሲወጡ በሚሊሻ እየተያዙ ለስር እየተዳረጉ መሆኑን ዘገባው አመላክቷል። በዚህ በሚሊሻዎች እርምጃ ቁጥራቸው በውል ያልታወቁ የባጃጅ ተሽከርካሪዎች በከተማዋ አንደኛ ፖሊስ ጣቢያ ታስረው መታየታቸውንም ገልጿል። በአጠቃላይ የከተማዋ እንቅስቃሴ በከፍተኛ ሁኔታ መቀዛቀዙን የሚገልጹት ነዋሪዎች ባለሶስት እግር ተሽከርካሪዎች መታገዳቸውም ከፍተኛ እንግልት እየፈጠረ መሆኑንም ገልጸዋል። የከተማ ነዋሪዎች ወደ ገበያና ወደ ሆስፒታል እንዲሁም ተማሪዎች ወደ ትምህርት ቤት እንዳይሄዱም አድርጓቸዋል ብሏል። ከትራንስፖርት አገልግሎት ማቆም ጋር ተያይዞ ነዳጅ ማደያዎችና ጋራዦች እንዲሁም ተያያዥ ስራዎች ሙሉ በሙሉ በሚባል ደረጃ ስራ ማቆማቸው ታውቋል። ነዋሪዎች ችግሩን ለሚመለከታቸው የከተማ አመራር ጥያቄ ሲያቀርቡ ጉዳዩን መከላከያ ስለያዘው ምንም ማድረግ አንችልም የሚል ምላሽ ማግኘታቸውን ገልጸዋል። በሌላኛው ሰበር መረጃችን ደግሞ አንድ ዓለም አቀፍ ተቋም ብልጽግና በተመለከተ ያወጣው ሪፖርት ቤተ መንግስቱን አስደንግጧል። ጉዳዩ ለጠቅላይ ሚኒስትር አብይ የሞት ሽረት ጉዳይ ሆኗል። ሪፖርቱ ኢትዮጵያ በአብይ ዘመን ቀርቃር ውስጥ ገብታለች ያለ ሲሆን ኢኮኖሚያዊ ጉዳዮች በዚሁ ከቀጠሉም የብልጽግና መንግስት የማስወገድ አማራጭን አስቀምጧል። ሪፖርቱን ያወጣው የዓለም ባንክ ነው። የዓለም ባንክ ከቀጠናው 47 ሀገራት መካከል የ30 ሀገራት ምጣኔ ሀብት እድገት ትንበያ ከፍ ተደርጎ ተሻሽሏል ሲል በሪፖርቱ ላይ አመልክቷል። አማካዩ የዋጋ ግሽበት ከ4% ያነሰ ነው። ከዚህ በተጨማሪ ደግሞ ከአሜሪካ ዶላር አንጻር ተዳክመው የነበሩት አብዛኞቹ መገበያያ ገንዘቦች አሁን አገግመው ተረጋግተዋል ሲል በዓለም ባንክ የአፍሪካ ዋና ኢኮኖሚስት አንድሪው ዳባላን ለመገናኛ ብዙሃን ተናግረዋል። በቀጠናው ትልልቅ ምጣኔ ሀብት አላቸው ከሚባሉት መካከል የሆኑትን የኢትዮጵያን፣ የናይጄሪያንና የአይቬሪ ኮስትን የምጣኔ ሀብት እድገት ትንበያዎች ባንኩ አሻሽሏል። የዜጎች ገቢም በዚህ ዓመትና በሚቀጥሉት 2 ዓመታት በፍጥነት ያድጋል ሲል
የዓለም ባንክ ማስታወቁን ሮይተርስ የዜና ወኪል ዘግቧል። ሪፖርቱ አክሎም የምጣኔ ሀብት ከ10 ዓመታት ተከታታይ መዳከም በኋላም ቀስ በቀስ ማገገሙን የሚያመለክት ቢሆንም መልሶ ማንሰራራቱም በአስተማማኝ ሁኔታ እየጸና አይደለም ሲል አስታውቋል። የቀጠናው ምጣኔ ሀብት በአሜሪካ ፕሬዝዳንት ዶናልድ ትራምፕ ፖሊሲዎች ምክንያት በተፈጠረ የንግድ አለመረጋጋት እየተፈተነ መሆኑንም ገልጸዋል። በተጨማሪም ከፍተኛ የብድር ጫናና በሚሊዮን የሚቆጠሩ ወጣቶች ስራ አጥነት ለአካባቢው ሀገራት ስጋት መሆኑን ጠቁሟል። በአሜሪካና በአፍሪካ ሀገራት መካከል ያለው ቁልፍ የንግድ ስምምነት የሆነው አጓን በተመለከተም የንግድ ተግዳሮቶቹ አሁንም በጉልህ ይታያሉ። ይህ እንዴት እንደሚፈታ አናውቅም፣ ብዙ ድርድሮች እየተደረጉ ነው ሲሉም በዓለም ባንክ የአፍሪካ ዋና ኢኮኖሚስት አንድሪው ዳባላን ተናግረዋል። ለዛሬ ያዘጋጀንላችሁ መረጃዎች እዚህ ላይ ያበቃሉ። በሌሎች መረጃዎች እስከምንገናኝ በያላችሁበት ቸር ቆዩን።